ሰላም ሰላም እንደምናችሁ አህለን ወሳህለን እንኳን ደህና መጣችሁ። አውቃለሁ ዘግይቷል፣ ግን ለጾሙ እንኳን አደረሳችሁ። ለረመዳንም ለክርስቲያኖችም ጾም እንኳን አደረሳችሁ። የሰላም የጤና ጾም ይሆንላችሁ። የኔ ውድ በጣም እናመሰግናለን። ለእኔ ሴትየዋ ቦረድና አላሁ አክበር አሌኪ ማሊክ ስላት ደግሞ ማማዓያ ማል ትለኛለች። እናም ቀስ ብዬ እኮ ነው እየሳኩላት ያለሁት ደፍቼዋለሁ ለማለት እና አትጠራጠሪ፣ እኔ ምንም ያደረግኳት ነገር የለም። ራሳችሁ ናችሁ እንቅስቃሴ ወይም ስፖርት ካደረጋችሁላት በኋላ ነው እንዲህ የሆነችው። በፊት ደህና ነበረች ለማለት ስሪልኝ ማሬ። እንዳስለመድኳችሁ እናንተ ናችሁ እንደዚህ ያደረጋችሁት፣ እናንተ እንደዚህ ስላደረጋችሁ ነው እንዲህ ሆነው እያልኩኝ አላስተምራችሁም። እንዲህ አይነቱ ነገር ምንም አይጠቅመንም፣ ጭቅጭቅ ላይ ያደርሰናል እንዲያውም ማለት ነው። ስለዚህ ቀዝቀዝ አድርጌ ለስለስ አድርጌ የተረጎምኩትን እነግራችኋለሁ። ቦረድ ማለት ምን እንደሆነ ሰምቼውም አላውቅም፣ ምን እንደሆነም አላውቀውም። ስለዚህ አልፈዋለሁ። አላሁ አክበር አሌኪ ማለት በቀጥታ ማለት ነው። በቀጥታ ሲተረጎም ፈጣሪ ታላቅ ነው በአንቺ ላይ እንደማለት ነው። ግን አባባሉ የቀን ተቀን አባባሉ አይ አንቺ እንደማለት ነው። እንደው አንቺስ እንደምንለው እኛ እንደዛ አይነት ነው። የከፋ መጥፎ አባባል አይደለም፣ ጥሩም ደግሞ አይደለም። በቃ ምንድን ነው እንደ አንቺ እንደዚህ እንደሚያደርግሽ እንደምንለው አይነት ነው ስሜቱ። ቀጥታ ትርጉሙ አይደለም ብያቸዋል። ወንድ ከሆነ አላሁ አክበር አሌክ ነው የሚባለው። ማል ማለት ገንዘብ ማለት ነው። ማሊክ ማለት ደግሞ ገንዘብሽ ማለት ነው። ማለክ ገንዘብህ፣ ማለኩም ገንዘባችሁ። ይህ እንግዲህ ቀጥታ ትርጉሙ ነው። በቀን ተቀን አባባል ደግሞ ማሊክ ማለት ምን ነካሽ ማለት ነው። ምን ሆነሻል፣ ምንድነው ችግርሽ እንደማለት ነው። ወንድ ሲሆን ማለክ እንለዋለን። ብዙ ሰዎች ደግሞ ከሆነ ማለኩም እንላቸዋለን። ይሄም እንግዲህ ምን ነካህ፣ ምን ሆነሃል፣ ምንድነው ችግርህ፣ ምን ነካችሁ፣ ምን ሆናችኋል፣ ምንድነው ችግራችሁ እንደማለት ነው። ለዛ ነው እሷ ማሊክ ስትያት ማማዓያ ማል ያለችሽ። ማማዓያ ማል ማለት ገንዘብ የለኝም ማለት ነው። አንቺ የምትያት ማሊክ ምን ሆነሻል፣ ምን ነክቶሻል ማለትሽ ነው አይደለ? እሷ ደግሞ ገልብጣው በዛኛው ማማዓያ ማል አለችሽ። ገንዘብ የለኝም ማለት ነው። ማማዓያ ማለት የለኝም ማለት ነው። ማል እንዳልኩት ገንዘብ ማለት ነው። እየቀለደች ነው። ደስ የሚል አባባል ነው። ደስ የሚል ነገር ነው። በክፉ አትዩ፣ በክፉ አትተርኩሚ። ቀጥሎ ደግሞ ላትኻፊ አና ዳይመን አሰዊ ለሃ ሽወያ ሽወያ። ላትኻፊ አና ዳይመን አሰዊ ለሃ ሽወያ ሽወያ ማለት አትፍሪ ወይም አትጨነቂ፣ እኔ ሁሌም ትንሽ በትንሽ የማደርግላት ማለት ነው። የሚደረገው ምን እንደሆነ አልገባኝም፣ ግን የሚደረገውን ነገር የማደርገው ትንሽ በትንሽ ነው። ቀስ ብዬ ነው የማደርገው ማለት ነው። የምናናግረው ወንድ ከሆነ ላትኻፍ አና ዳይመን አሰዊ ለሃ ሽወያ ሽወያ እንላለን። ላትኻፍ ማለት አትፍራ ማለት ነው። የምናደርግለት ደግሞ ወንድ ከሆነ ላትኻፊ አና ዳይመን አሰዊ ለህ ሽወያ ሽወያ እንላለን። ላትኻፊ አና ዳይመን አሰዊ ለህ ሽወያ ሽወያ። ላትኻፊ ማለት አትፍሪ ማለት ነው። ወንድ ከሆነ ላትኻፍ እንላለን፣ አትፍራ። ብዙ ሰዎች ከሆኑ የምናናግራቸው ከአንድ በላይ ከሆኑ ላትኻፎ እንላለን፣ አትፍሩ ማለት ነው። አና እኔ ማለት ነው። ዳይመን ማለት ሁሌም ወይም ዘወትር ማለት ነው። አሰዊ አደርጋለሁ፣ ለሃ ለሷ፣ ለህ ለሱ። አሰዊ ለሃ ማለት ደግሞ አደርግላታለሁ ማለት ነው። አሰዊ ለህ ማለት አደርግለታለሁ ማለት ነው። ሽወያ ማለት ትንሽ ማለት ነው፣ ጥቂት ነገር። ሽወያ ሽወያ ማለት ደግሞ ትንሽ በትንሽ። ወይንም ላትሺሊ ሀም በሰዊ ለሃ ሐባ ሐባ ማለትም እንችላለን። ላትሺሊ ሀም በሰዊ ለሃ ሐባ ሐባ። አትጨነቂ፣ ቀስ በቀስ ነው የማደርግላት። አትጨነቂ፣ ቀስ በቀስ አደርግላታለሁ ማለት ነው። ይሄ ደግሞ ያው ሀሳቡ ያው ነው፣
ግን ትንሽ ለየት ባለ ሁኔታ ለመናገር ከፈለጋችሁ ብዬ ነው። ላትሺሊ ሀም ማለት አትጨነቂ ማለት ነው። ወንድ ከሆነ ላትሺል ሀም እንላለን። ላትሺል ሀም። ለብዙ ሰዎች ሲሆን ደግሞ ላትሺሉ ሀም ነው የምንለው። በሰዊ አደርጋለሁ። ሐባ ማለት አንድ ፍሬ ማለት ነው። ሐባ ሐባ ማለት ደግሞ ቀስ በቀስ ማለት ነው፣ ትንሽ በትንሽ። ከቤቱ ከቤቱ ደፋሁት ወይም ደፍቼዋለሁ ማለት ነው። ይሄ ለምሳሌ ሹፍት አልአክል ኸርባን ወከቤቶ ፊ ዝባላ። ሹፍት አልአክል ኸርባን ወከቤቶ ፊ ዝባላ። ምግቡ መበላሸቱን አይቼ ቆሻሻ ውስጥ ደፋሁት ወይም ቆሻሻ ውስጥ ጣልኩት ማለት ነው። ሹፍት አየሁ ማለት ነው። አልአክል ወይም አክል ምግብ ማለት ነው። ኸርባን የተበላሸ የተበላሸ ነገር ኸርባን ይባላል። ወ እና ከቤቶ እንዳልኩት ደፋሁት ወይም ደፍቼዋለሁ ማለት ነው። ፊ ውስጥ፣ አዝባላ ወይም ዝባላ ቆሻሻ ነው። አና ማ ሰወይት ለሃ ሸይ። አና ማ ሰወይት ለሃ ሸይ። ይህ ማለት እኔ ምንም አላደረግኳትም ወይም እኔ ምንም አላደረግኩባትም ወይም እኔ ምንም አላደረግኩላትም ማለት ነው። በዚህ አረፍተ ነገር ውስጥ በጠያቂዋ መሰረት እኔ ምንም አላደረግኳትም ማለት ነው። ይሄ አና እኔ ማሰወይት አላደረግኩም። ለሃ ለሷ ወይም በሷ ወንድ ከሆነ ለህ እንላለን። ማሰወይት ለሃ አላደረግኳትም ወይም አላደረግኩባትም ወይም አላደረግኩላትም ማለት ነው። ማሰወይት ለህ እንላለን ወንድ ከሆነ፣ ማሰወይት ለሁም እንላለን ብዙ ሰዎች ከሆኑ። ሸይ ማለት የሆነ ነገር፣ አንድ ነገር ወይም ምንም ነገር ማለት ነው። ህያ ኪዳ ባዕድ ማ ሰወይት ሪያዳ። ህያ ኪዳ ባዕድ ማ ሰወት ሪያዳ። እሷ ስፖርት ከሰራች በኋላ ነው እንዲህ የሆነችው ማለት ነው። አሁን እኛ ሰዎቹን እናንተ ናቸው ያደረጋችሁት አላልናቸውም፣ ግን መልእክቱን ለማድረስ ቀጥተኛ ያልሆነ መንገድ ተጠቅመን እንዲረዱ እናደርጋቸዋለን ማለት ነው። ህያ ማለት እሷ ማለት ነው። ወንድ ከሆነ ህወ እንላለን። ኪዳ እንደዚህ፣ ባዕድማ በኋላ ማለት ነው። እንዲህ ከሆነ በኋላ ማለት ነው ባዕድማ ማለት። ሰወት አደረገች፣ ሰዋ አደረገ ወንድ ከሆነ። ሪያዳ ስፖርት ነው። ወንድ ከሆነ ህወ ኪዳ ባዕድማ ሰዋ ሪያዳ እንላለን። ህወ ኪዳ ባዕድማ ሰዋ ሪያዳ፣ እሱ ስፖርት ከሰራ በኋላ ነው እንዲህ የሆነው ማለት ነው። ብዙ ሰዎች ከሆኑ ደግሞ ሁማ ኪዳ ባዕድማ ሰው ሪያዳ ነው የሚባለው። ሁማ ኪዳ ባዕድማ ሰው ሪያዳ፣ እነሱ ስፖርት ከሰሩ በኋላ ነው እንዲህ የሆኑት ማለት ነው። እንደገለጽኩት ህወ ማለት እሱ ማለት ነው። ሁማ ማለት ደግሞ እነሱ ማለት ነው። ካነት ኮይሳ ገብለ ሪያዳ። ካነት ኮይሳ ገብል ሪያዳ፣ ከስፖርቱ በፊት ደህና ነበረች ማለት ነው። ካነት ነበረች። ወንድ ከሆነ ካን እንላለን፣ ነበር ማለት ነው። ብዙ ሰዎች ከሆኑ ደግሞ ካኑ እንላለን፣ ነበሩ ማለት ነው። ይሄ ኮይስ ደህና ወይም ጥሩ ማለት ነው። ይሄ ለወንድ ነው። ሴት ከሆነች ኮይሳ እንላለን። ቀብል ማለት በፊት ማለት ነው። አሪያዳ ወይም ሪያዳ ስፖርት ነው። አመሰግናለሁ የኔ መምህር። አውቆ ነው ልጁ እየረበሸኝ ነው ተቆጨው። በፊት ትቆጣጠሩት ነበር፣ አሁን ትታችኋል። ኩሽና ገብቶ ጥፋት ያጠፋል፣ ውሃውንም አውቆ በመሬቱ ላይ ይደፋል። ቢልዓኒ ቢልዓኒ ማለት አውቆ ነው ማለት ነው። ይሄ ለወንድም ለሴትም ይሆናል። አውቆ ነው ወይም አውቃ ነው ማለት ነው። ሰዋህ ቢልዓኒ ሰዋህ ቢልዓኒ አውቆ ነው ያደረገው ማለት ነው። ሴት ከሆነች ሰወተህ ቢልዓኒ እንላለን። ሰዋህ ማለት አደረገው ማለት ነው። ሰወተህ አደረገችው፣ ሰውህ አደረጉት ብዙ ሰዎች ከሆኑ። አልወለድ ጋዕድ ይዘዕጅኒ ለው ሰማሕቲ ከልሚህ። አልወለድ ጋዕድ ይዘዕጅኒ ለው ሰማሕቲ ከልሚህ። ልጁ እያስቸገረኝ ነው ወይም እየረበሸኝ ነው ያለው፣ እባክሽ ተናገሪው ማለት ነው። ይሄ አልወለድ ልጁ
ወለድ ወንድ ልጅ ነው። ጋዕድ ይዝዕጅኒ ማለት እየረበሸኝ ነው ያስቸግረኝ ነው ማለት ነው። ለው ሰማሕቲ እባክሽ ወንድ ከሆነ ለው ሰማሕት እንላለን። ብዙ ሰዎች ከሆኑ ደግሞ ለው ሰማሕቱ ነው የምንለው። ከልሚህ ተናገሪው። የምትረብሸው ሴት ልጅ ከሆነች አልብንት ጋዕዳ ትዝዕጅኒ ለው ሰማሕቲ ከልሚሃ ነው የምንለው። አልብንት ጋዕዳ ትዝዕጅኒ ለው ሰማሕቲ ከልሚሃ፣ ልጅቷ እያስቸገረችኝ እየረበሸችኝ ነው ያለችው እባክሽ ተናገሪያት ማለት ነው። አልብንት ልጅቷ፣ ብንት ማለት ሴት ልጅ ነው። ጋዕዳ ትዝዕጅኒ እየረበሸችኝ እያስቸገረችኝ ነው ያለችው ማለት ነው። ከልሚሃ ማለት ተናገሪያት አንድ በያት ማለት ነው። ጋዕድ ይኸርብ ፊል መጥበኽ፣ ጋዕድ ይኸርብ ፊል መጥበኽ ማድ ቤት ውስጥ ጥፋት እያጠፋ ነው ማለት ነው። ጋዕድ ይኸርብ ማለት ያጠፋል እያጠፋ ነው ማለት ነው። ፊል መጥበኽ ማድ ቤት ውስጥ፣ መጥበኽ ማድ ቤት ነው። ሴት ከሆነች ጋዕዳ ትኸርብ ፊል መጥበኽ እንላለን። ጋዕዳ ትኸርብ ፊል መጥበኽ። ጋዕዳ ትኸርብ ማለት እያጠፋች ነው ያለችው ወይም ታጠፋለች ማለት ነው። ጋዕድ ይክብ ሞያ ዓላ አርድየት አልመጥበኽ፣ ጋዕድ ይክብ ሞያ ዓላ አርድየት አልመጥበኽ የማድ ቤቱ ወለል ላይ ውሃ ይደፋል ወይም ውሃ እየደፋ ነው ማለት ነው። ጋዕድ ይክብ ይደፋል እየደፋ ነው። ሞያ ውሃ ነው። ዓላ ላይ ማለት ነው። አርድየ ወይም አርድየት ማለት ወለል ማለት ነው፣ መሬት። ደፊዋ ሴት ከሆነች ጋዕዳ ትክብ ሞያ ዓላ አርድየት አልመጥበኽ እንላለን። ጋዕዳ ትክብ ሞያ ዓላ አርድየት አልመጥበኽ። ጋዕዳ ትክብ ማለት ትደፋለች ወይም እየደፋች ነው ማለት ነው። በነገራችን ላይ ልጆች እስከ ትዕግስታችን ጥግ ድረስ ይፈትኑናል። ምን ያህል ትችለኛለች? ምን ያህል ትታገሳለች? ወይስ እኔ እንዲህ ባደርግ ምን ታደርጋለች? እያሉ ዝም ብለው ያዩናል። መልሳችንን ምን እንደሆነ ለማወቅ ሀሳባችንን ለመረዳት ቀና ብለው ደግሞ ፊታችንን ያያሉ። ከተናደድን፣ ካለቀስን፣ ከመታናቸው ተሸነፍን ማለት ነው። በቃ መልሰው መላልሰው ያንኑ ያደርጋሉ። ዝም ካልናቸው ሌላ ነገር ፍለጋ ይሄዳሉ። እንኳን ትንንሽ ሰዎች ይቅርና ትልልቅ ሰዎች ማለት ነው። አንድ ሰው መጥቶ አንዱን ከሰደበው ተሰዳቢው ዝም ካለ ያኛው ያፍራል፣ ሰዳቢው ያፍራል። እንዲያውም አልፎ ተርፎ ይናደዳል። እንዴ ሰድቤህ እንዴት ነው የማትሰድበኝ? ትንንሽ ሰዎችም እንደዚህ ናቸው። እነዚህ ህፃናቶች የሚባሉት ነገሮች፣ እነዛ ደስ የሚሉት ድንቡጭ ያሉ ነገሮች እነሱም ያው ናቸው። እንደ ሰውነታቸው ነው እንጂ ትንሽ የሆነው ልክ እንደ ትልቅ ሰዎች ናቸው። ጭንቅላታቸው ያው ነው፣ በዛው ሳይኮሎጂያቸው እንደዛው ነው የሚያስብ። እኔ እንደዚህ አደርጋለሁ፣ አንቺሳ የእኔን ተከትለሽ ምን ታደርጊያለሽ? ውሃ ደፋለሁ፣ ታለቅሻለሽ ወይስ ትመቸኛለሽ ወይስ ምን ታደርጊያለሽ? እንደዛ ነው የሚያስቡት። ታዲያ ያንን ሚጢጥዬ ትንሽ ሰው ውሃውን ሲደፋ አታፍስ፣ አታድርግ፣ አትሆን ሳንል እጃችንን አጣጥፈን ዝም ብለን ብናየው ይገርመዋል እንጂ የት ይደርሳል? በተከታታይ እንኳን እንደዚህ ቢያደርግ ዝም ካልነው በቃ ይሰለቸውና ይሄዳል። በቃ ምንም ነገር አያገኝም። እሱ የሚፈልገው ሲደፋ እንዲጮህበት የሆነ ሪአክሽን ከኛ ይፈልጋል። ያንን ካላገኘ በቃ እሱ ምንም አይጠቀምም፣ ይሰለቸውና ይሄዳል። ግን ከሁሉም አሪፍ የሆነ ዘዴ ልጅን ለመያዝ ልጁን ጓደኛ ማድረግ። ልጆች በትክክል በቀጥታ ስናናግራቸው እነሱም በቀጥታ ከኛ ጋር ይግባባሉ። ልጆች ትንንሾች ናቸው እንጂ ሰውነታቸው ትልልቆች ናቸው በአስተሳሰባቸው። እንዲሁም ከትልቅ ሰው የበለጠ ያውቃሉ። በእርግጥ ነገሮች በአንድ ጊዜ አይስተካከሉ። ዛሬ አናግረናቸው ነገ በቃ እነሱ ተስተካክለው ቁጭ አይሉ። በየቀኑ ደጋግመን ስናደርገው ግን ጸባያቸው እየተሻሻለ ይሄዳል። አንድ ጥሩ ነገር ሲያደርግ ሹክረን ሐቢቢ እንላቸዋለን። ይሄ ማለት አመሰግናለሁ የኔ ውድ ማለት ነው። ደስ ይለዋል። ማን ነው መመስገን የማይወድ? ይህ የሰው ልጅ ጸባይ ነው። ትንሽ ሰው ይሁን ትልቅ ሰው ይሁን መመስገን ያበረታታል። እንደገና ደግሞ ጥሩ እንድናደርግ ደግሞ ይገፋፋናል። ይሄንን ትንሽ ሰው ማመስገን፣ ማበረታታት፣ በእኩልነት ማውራት።
ይህን ሁሉ ስናደርግ በእኛና በእነሱ መካከል ያለው ልዩነት እየተቀራረበ ይመጣል። እና ደግሞ ማዳመጥ ምን ትፈልጋለህ? እሽ ትብጋ ሐቢቢ፣ ምን ትፈልጋለህ የኔ ውድ ማለት ነው። ሹክረን ሐቢቢ፣ አመሰግናለሁ የኔ ውድ። አንተ ወለድ ኮይስ፣ አንተ ጥሩ ልጅ ነህ። እንደዚህ እያልን ስናበረታታቸው መቀዝቀዝ ይጀምራሉ፣ ስርዓት መያዝ ይጀምራሉ። እኔ ያየሁት ነገር ብዙውን ጊዜ ልጆች የሚረብሹት የሚሰማቸው ሲያጡ ነው። ቤተሰቦቻቸው ልጆቹ ምን እንደሚያደርጉ ሳያውቁ ቀርተው አይደለም ዝም የሚሉት፣ ግን እነሱም ራሳቸው የሚያደርጉት ጠፍቷቸው ነው። እኔ እንደዛ ብዬ ነው እማምነው። አንድ ትንሽ ልጅ ማድ ቤት ውስጥ ገብቶ የተጠረገ ወይም የተወለወለ መሬት ላይ ውሃ ከደፋ ልጁ በቃ ድብር ብሎታል። የሚያወራው ሰው የለም፣ የሚያጫውተው ሰው የለም እና ድብርቱን በምን ይወጣ? እኔ ይገባኛል። እኔ የተቀጠርኩት የቤት ስራ ለመስራት ነው። በልጁ ምን አገባኝ ማለት እንችላለን። ግን ነገሮች ሁሉ የተያያዙ ናቸው። አንድ ቤት ውስጥ ህፃን ካለ ህፃኑ ማድ ቤት ይመጣል፣ የማይቀር ዕዳ። ሽንት ቤት ይገባል፣ ውሃ ይደፋል፣ እቃ ይገለብጣል፣ የማይቀር ዕዳ። ይገባኛል፣ አውቃለሁ። ቤት ተሰርቶ ተጠርጎ ምን ተዘጋጅቶ መጥቶ ልጁ በዛ አድርጎ ረብሽ ሲያደርግ ወይም ውሃ ሲያፈስ ወይም የሆነ ነገር ሲደፋ ስሜቱ በጣም 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 ከባድ ነው። እኔ እውነቱን እንገራቸው፣ እነዚህ ትንንሽ ሰዎች በጣም እወዳቸዋለሁ። በጣም ድቡጭ ያሉ ነገሮች ምናምን ደስ ይላሉ። መንገድ ላይ እንኳን ሳያቸው ሰላም ብያቸው ነው የማልፈው፣ ባየኋቸው ቁጥር ማለት ነው። አልነካቸውም፣ ግን ከሩቅ ሆኜ ሰላም እላቸዋለሁ። ብልጦች ናቸው፣ ልናታልላቸው አንችልም። ውስጣችንን የማየት ችሎታ ደግሞ አላቸው። ስለዚህ ሰው ፊት ለፊት ስቀንላቸው ከሰው ኋላ ብናመናጭቃቸው በጭራሽ አይረሱም። እና ማለት የፈለጉት ምንድን ነው? እሱ ልጆች ያሉበት ቤት የምንሰራ ከሆነ ልጆቹን ጓደኞቻችንን እናድርጋቸው። ከሞከርን ደግሞ እንችላለን በደንብ አድርገን። በተረፈ ሰላማችሁ ይብዛ። የዛሬው ትምህርታችን በዚህ ያበቃል። ሀሳባችሁን ለማወቅ ስለምፈልግ አስተያየታችሁን ላኩ፣ ጥያቄዎቻችሁን ላኩ። በተቻለ መጠን መለስላችኋለሁ። ከመሄዳችሁ በፊት ሰብስክራይብ ያላደረጋችሁ ካላችሁ አድርጉ። ሁላችሁም ደግሞ ላይክ እና ሼር አድርጉ። እሺ፣ ማሰላማ፣ ደህና ሁኑ። ወዳችኋለሁ።